በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ተመልካቾቼ እንደምንሰነበታችሁ፣ አሜን። ሕያው እግዚአብሔር ይህችን ሰዓት ባርኮና ቀድሶ ስለሰጠን ክብርም ምስጋናም ስግደትም በፈጠረው አንደበት ሁሉ ለሱ ይሁን፣ አሜን። በዛሬው ቀን እንግዲህ ዛሬ ይሄን መልእክት ለማስተላለፍ አላሰብኩም ነበረ። በእርግጥ ለመላው ኦርቶዶክሳውያንና ለቅድስት ቤተ ክርስቲያን ታላቅ የሆነ ሐዘን በመፈጠሩ ምክንያት እኔም የተሰማኝን ሐዘን ለመግለጽና የነበረውን ሁኔታና ዋኖቻችሁን አስቡ የተባልን ክርስቲያኖች ስለሆን ከዋኖቻችን አንዱ በሞት በእረፍተ ዓለም ስለተለየን የዚህን ሰው ውለታና አገልግሎት በተቻለ መጠን ከተጠቀሙ ሰዎች አንዱ ስለነበርኩኝ ይህንን ለመግለጽና መጽናናት ለሚመለከታቸው ኦርቶዶክሳውያን በሙሉ ሐዘን ስለገባቸው ሰዎች እና ቤተሰቦቹ ሁሉ መጽናናትን ለመመኘት ነው ይህን ሀሳብ ያቀረብኩትና ወይም ደግሞ በዚህ ሰዓት በዩቲዩቤ ይህን ለመልቀቅ ያሰብኩት ማለት ነው። እንግዲህ እንደሚታወቀው በተለይ ወንድማችን መምህራችንና አባታችን መምህር ዘላለም ወንድሙ ከማህበራዊ ሚዲያ ነው እንደ ማንኛውም ሰው የሰማሁት። ብዙ ሰዎች ያዘኑበት ሐዘን ተፈጥሯል ማለት ነው። ከዚህ ዓለም አርፏል እየተባለ ዜናዎች ሲቀባበሉት ስላየሁ የተሰማኝን ጥልቅ ሐዘን ለመግለጽ ነው ማለት ነው። እና በዘጠናዎቹ ከማስታወሳቸው ታላላቅ መምህራን ውስጥ ለምሳሌ እነ ከዘላለም እነ መምህር ዘበነ፣ እነ መምህር ጳውሎስ፣ እነ በጋሻውም እንደገና ቀደም ካሉት ታላላቅ አባቶችም እነ ቀሲስ መንግስቱ የእናቴ ልጅ ባህታዊ በነበሩ ሰዓት ባህታዊ ገብረ መስቀል እንደዚህ አይነት ታላላቅ መምህራን ነበሩ እና የእግዚአብሔርን ቃል ማንም ይናገረው እኩል ነው ወይም ደግሞ ልዩነት የለውም። ግን ሰው የሚመዘነውና በዛን ሰዓት ወይም ደግሞ አሁንም ላይ የመግለጽ እና የማስተማር አቅሙ ተለይቶ የከሌ ይሻላል የከሌ ይበልጣል የሚል አነጋገር አለ እና በዛን ወቅት ላይ የነበረው ሁኔታ ምንድን ነው? መምህር ዘላለም ወንድሙ አለ የተባለበት ቤተክርስቲያን በተለይ ደግሞ ቦሌ መድኃኔዓለም፣ ሳሪስ አቦ፣ እንደገና እስጢፋኖስ ደግሞ እሁድ ቀን ከቅዳሴ በኋላ ያገለግል ነበረ እና እንግዲህ አንደኛ በጣም ከማቅረብ የተነሳ፣ ሁለተኛ ደግሞ ብዙ ጊዜ ወጣት የሆኑትን አንተ የማለት ባህሪ ስላለን ነው ያንን እያልኩ ምናልባት ያለሁት እንጂ መምህር ዘላለም ወንድሙ ያስተምራል ከተባለ ያ ጉባኤ ጭንቅንቅንቅ ይል ነበር። ወይም ደግሞ ቀጠሮ ዛሬ መምህር ዘላለም ነው ከተባለ አሁን ከጠቀስኳቸው ዋና ዋና መምህራኖች ሁሉ በተለየ ሁኔታ ጥልቅልቅ ይል ነበረ ቤተክርስቲያኑ በቃ እና በተለይ አንደበቱ፣ ሁለተኛ ደግሞ የማስተማር ዘዬው፣ ፍላጎቱ፣ ልፋቱ እነዚህ ነገሮች ሁሉ አብረው ወንጌልን ብቻ ሳይሆን ብዙ የሚያስተምሩ ስነ ምግባሮች ያሉት ታላቅ አባት ነበር ማለት ነው። ከማስታወሳቸው ዋና ነገሮች ውስጥ እንግዲህ ቦሌ መድኃኔዓለም እንደዛ ግቢ ጭንቅንቅ ብሎ ያስተምራል። እንደገና ሳሪስ አቦ እንደዚሁ፣ ሌሎችም ቤተክርስቲያኖች እሱ ሩፋኤልም የሌለበት ከገጠር እስከ ከተማ ድረስ ብዙ ቦታዎችን ወጥቶ ያስተምርና
ወንጌልን ይሰብክ የነበረ ታላቅ ወንድማችንና አባታችን ነው ዛሬ ያጣነው ማለት ነው። በእውነት ከተደረጉት ከሰማነው በዚህ ዓመት ከሰማናቸው እጅግ ጥልቅና አሳዛኝ ህልፈቶች ሁሉ የመምህር ዘላለም አይነት ስሜት የተሰማኝና ያሳዘነኝ ሐዘን የለም እና እግዚአብሔር የወደደውን ደግሞ የፈቀደው ይሁን ብለን ዝም አልን ነው የሚባለው። ሌላ ነገር ምንም እግዚአብሔር የተሻለ ይዞልን እግዚአብሔር ወቅቱን ጠብቆ የሚፈልጋቸውን ሰዎች የሚሰበስብበት ሁኔታ ማንም የማይመረምረው እሱ ብቻ የሚያውቀው አካሄድ ስለሆነ እግዚአብሔር ነፍሱን በአጸደ ገነት ያስቀምጥልን፣ እሱን የሚተካ ሰው ያኑርልን። በተለይ ገና ያገለግላል ከመድረክ ከእውቀት እያሻሻለ የበለጠ ከልምድ እያካበተ የሄደበትና ብዙ ነፍሳትን በማስተማር ከገጠር እስከ ከተማ ድረስ ወንጌልን ይመግባል የተባለ አባትና ወንድምን ያጣ ነው። የበለጠ በሚያገለግልበት ጉልበትም እድሜም ባለው ሰዓት ላይ ነው እንግዲህ እግዚአብሔር የወሰደው። መድኃኔዓለም ኢየሱስ ክርስቶስ ነፍሱን በአጸደ ገነት ያስቀምጥልን። በእነዚህ ሁኔታዎች ሁሉ ጥልቅ ሐዘን የተሰማችሁ ደግሞ እግዚአብሔር መጽናናቱን ይስጥልን ነው የምንለው። ከማስታወሳቸው ነገሮች አንዳንድ እንግዲህ ስለ መምህር ዘላለም ይቅርታ ያልኳቸው ነገሮች አሉ። ከነዚህ ከጠቀስኳቸው መምህራን ሁሉ ይልቅ በበለጠ መምህር ዘላለም እዚህ ቦታ ላይ ያስተምራል ሲባል ልዩ ጉባኤ፣ ልዩ ህዝብ፣ የህዝብ ብዛት ማለቴ ነው የሚጥለቀለቅበት ሁኔታ ነበረ እና በዛን ሰዓት ላይ አንዳንድ ጥያቄዎችን አነሳ ነበረ። እነዚህ ጥያቄዎች ምንድን ናቸው? ሌሎቹ አሁን የጠቀስኳቸው አባቶች ሌላው ቀርቶ እነ ቀሲስ መንግስቱ የእናቴ ልጅ እንኳ ሳይቀር በካሴት እስከ ክፍለ ሀገር ድረስ የወጣ ካሴታቸው ትምህርት ይሰጥ ነበረ እና ይሄ ትምህርት ብዙ ሰዎችን ጠቅሟል። ሌሎችም መምህራን እነ መምህር ዘበነም ቢሆን አሁን ዶክተር ዘበነ አሁንም ላይ ብርቱ አገልጋዮች ሆነው ያሉ አባቶች ናቸው፣ መምህራን ናቸው እና በዛን ሰዓት ላይ ለምንድን ነው መምህር ዘላለም እንደ ሌሎቹ መምህራን በካሴት ወጥቶ ያኔ ቴፕ እንጠቀም በነበረ ሰዓት በካሴት ተቀድቶ ትምህርቱ ለዓለም ሁሉ ለቅድስት ቤተክርስቲያን አገልጋዮች ወይም ደግሞ ህዝብ ምዕመናን በአጠቃላይ በአገሪቷ ላይ የማይዳረሰው ለምንድን ነው የሚል ከተቆርቋሪነት የተነሳ እጠይቅ ነበረ እና እንዲሁ ውይይት ስናደርግ የሚነግሩኝ ሰዎች የነበሩት መልስ ምንድን ነው? አይ ደህና ነው፣ ጎኑ ሀብቱ ወይም ደግሞ ጥሩ ሀብት ላይ ያለ ነው፣ በግሉ ስራውን ሰርቶ የሚኖር ነው፣ የቤተ ክርስቲያን ተቀጣሪ አይደለም። ስለዚህ የእግዚአብሔርን ቃል አልሸጥም፣ በነፃ የተሰጣችሁትን በነፃ ስጡ በሚለው የእግዚአብሔር ቃል አማካኝነት የእግዚአብሔር ቃል ሽጦ ገንዘብ ላለመጠቀም ፈልጎ ነው የሚል መልስ ይሰጠኝ ነበር እና ብዙ ጊዜ ይሄ እሺ ብሎ አይዋጥልኝም ነበረ። ምክንያቱም ገንዘቡን አልፈልግም ካለ ተሽጦ ለምን ለቤተ ክርስቲያን ለሚውሉ ነገሮች አያደርግም? አሁን እኮ ጉዳቱ የትኛው ነው ጥቅሙስ የትኛው ነው ብሎ ማመዛዘን ነው ያለበት። ጉባኤዎች ሲሰሩ ከየትኛውም መምህር በላይ በየቤተ ክርስቲያኑ እሱ አለ በተባለበት አጋጣሚ ሁሉ ምን ያክል ህዝብ እንደሚሰበሰብ ሁሉም ሰው ያውቃል፣ እሱም ያውቃል። ስለዚህ ይህንን ሪከርድ ተደርጎ በዓለም ያሉ ኦርቶዶክሳውያን ሁሉ ከጫፍ ጫፍ ይህን ትምህርት ሰማያዊ ማር አንደበቱ ላይ ይፈስ የነበረ መምህር ስለነበረ ለምንድን ነው ህዝቡ ማይጠቀመው? ገንዘቡ እሱ እጅ ላይ አይግባ። እሺ ጥሩ ነው፣ በነፃ የተሰጠውን በነፃ ይስጥ፣ ሌላ ሀቅም ስላለው ግን እንደዛ ማድረግ ነበረበት የሚል ሀሳብ ነበረኝ እና በዚህ ደረጃ የምንወደው የምናከብረው የምንጠብቀው አንደበተ ርቱዕ
ኦርቶዶክስን ጠንቅቆ ከዶግማ ከስርዓቷ በአጠቃላይ ቀኖናና ትውፊቷን ሁሉ ጠንቅቆ ያወቀና ጽኑ ቻይ ብዙ ነገሮችን ሁሉ በቤተ ክርስቲያን ላይ ሲደረጉ ሁኔታዎችን ችሎ ያለፈ ያላኮረፈ ወይም ደግሞ ምን አገባኝ ብሎ ያልተቀመጠ ወደፊትም ተስፋ የምናደርገው ጳጳሳት ቁጭ ብለው አስተምር ብለው ብዙ ጊዜ በየመድረኩ ላይ የሚጋብዙት ታላቅ መምህር ነበር እና ይህንን አይነት ሰው ነው በዚህ ቀን በዛሬው ዕለት ያጣ ነው ለማለት ነው የፈለኩት። መድኃኔዓለም ኢየሱስ ክርስቶስ አሁንም ደግሜ የሚለው እሱ ማስነሳት አያቅተውም፣ የሚሳነው ነገር የለም። እንደው ስለለመድነው ነው እንጂ ብዙ መምህራን አባቶች አሉልን አሁንም። ነገር ግን በዚህ ልክ አንደበተ ርቱዕ ሰው አስነስቶ ደግሞ እሱን አይተካልንም ማለት አይደለም። በወቅቱ ለራሱ ሕዝብ፣ ለራሱ ሃይማኖት፣ ለራሱ አገልግሎት እግዚአብሔር የሚያስነሳቸው ሰዎች ስላሉ መድኃኔዓለም ኢየሱስ ክርስቶስ ደግሜ ደጋግሜ የሚለው እሱን የሚተኩ ብዙ መምህራንን እንዲሰጠንና ተስፋ እንዳናጣ እግዚአብሔር ይርዳን። እንዲሁም ደግሞ በየመንገዱ በየቦታው በተለይ በአርሲ አካባቢ በተለይ እየታረዱ ያሉትን ወንድም እህቶቻችንን እግዚአብሔር በመንግስተ ሰማያት በሰማዕትነት እንዲቀበልልን ቅዱስ ፍቃዱ ይሁንልን። ሐዘናችንን እግዚአብሔር መጽናናትን ለሁላችንም እንዲሰጠን እመኛለሁ። ይሄንን ሁሉ ሐሳብ ሰምታችሁ እንደደነገጣችሁ ሁሉ ደግሞ እንዲህ እግዚአብሔርን አመስግነን እስካሁን ይሄ ሰው በአገልግሎት ቆይቶ ይሄን ሁሉ ዕውቀት ለኦርቶዶክሳውያን ስለመገበ እግዚአብሔርንም እናመሰግነዋለን። ይህን ወንድማችንንም ደግሞ በሕይወት ዘመናችን ሁሉ ስናስበው እንኖራለን። መድኃኔዓለም ኢየሱስ ክርስቶስ ዘመናችንን እኛንም ይባርክ። እሱ ባስተማረን እግዚአብሔር በሰጠው ቅድም እንዳልኩት ሰማያዊ ማር ከአንደበቱ ይፈስ የነበረ ወንድማችንና አባታችን ነውና ይህንን ሁሉ አድርጎ እስካሁን በሕይወቱ የቆየልንን ወንድማችንን በዚህ ልክ በዚህ መጠን እናመሰግነዋለን፣ እናከብረዋለን። እግዚአብሔር በመንግስቱ በቀኙ እንዲያደርግልንም ደግሞ ፍጻሜው የግድኛ ስላልን ሳይሆን አባባልና የተለመደ ነገር ሆኖ ነው እንጂ የመምህር ዘላለም ነፍስ ወዴትም እንደማትሄድ እንዲሁ እናምናለን። ምክንያቱም ብዙ ሰዎችን በዚህ ልክ ያጽናና ያስተማረ እግዚአብሔርን ተስፋን እንድናደርግ መንገድን ያሳየ በተለያየ ቦታ ሂዶ እግዚአብሔርን ያመሰገነ በሱም አንደበትም ደግሞ ሌሎቹ ሁሉ ምክንያት አድርገው እግዚአብሔርን እንዳያመሰግኑ ያደረገ አባትና ወንድም ስለነበረ እግዚአብሔር ራሱ ይሄንን በማድረጉ በዚህ ሰው አንደበት ላይ የሰራውን ስራ እና እንዲሰጥ የሆነውን አገልግሎት የባረከ አምላክ ክብር ምስጋና ይድረሰው። ወንድማችንም ደግሞ አሁንም ደግሜ ደጋግሜ እላለሁ ነፍሱን በአጸደ ገነት ያስቀምጥልን። ይህንን ሁሉ ሁኔታ ፈቅዶልን አብሮን የቆየ መድኃኔዓለም ኢየሱስ ክርስቶስ፣ ወላዲተ አምላክ ቅድስት ድንግል ማርያም፣ ጻድቃን ሰማዕታት፣ ደናግል መነኮሳት፣ ቅዱሳን መላእክት ሁሉ በየማዕረጋቸውና ስልጣን ተዋረዳቸው ክብር ምስጋና ይገባቸዋል። አሜን። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋ